እንግዲህ አባባ ተመስገንንና ቲናን በሽጉጥ አናታቸውን በታተነው። አባባ እንግዲህ ቲናና ትሁቴ የሚሄዱበትን ቤተ ክርስቲያን እንዳልሆነ በደንብ ስላረጋገጠ ትሁት ሳትፈልግ ቲና ይዛት እየሄደች እንደሆነም ደረሰበት። በዚህን ሰዓት ተከታትሎ የሚገቡበትን ሲሄድም አሁን ተመስገንና ቲናን አናታቸውን በሽጉጥ በታተናቸው። በዚህን ሰዓት እንግዲህ የጎረቤቱ ሰው የጥይት ሩምታ ሲሰማ ለፖሊስ በማመልከት ፖሊስ እዛ ቤት ድረስ መጥቶ ቲናን ያዛት። ነገር ግን ህገወጥ መሳሪያ የተገኘበት አባባ ነው። ነገር ግን ዶክተሩን እንዳገቱት አባባ አብራርቶ ለፖሊሱ ሲናገር ሁላችሁም ወንጀለኛ እስከሆናችሁ ድረስ ጥርቅርቅ ብላችሁ እስር ቤት ትሄዳላችሁ በማለትም አስጠነቀቀና ይዟቸው ሄደ። ትልቋ ወንጀለኛ ቲና እንደሆነች ሁሉም ሰው መሰከረ። ቲናና ተመስገንን አባባ በሽጉጥ ጉዳት አድርሶባቸዋል። ሁላችሁም እንዳትንቀሳቀሱ በማለትም ትሁቴ ሽጉጡን እንዳይተኩስ አባባን ብትይዘውም ነገር ግን ምንም ማድረግ አልቻለችም። አባባ ሁሉም ነገር ከአቅሙ በላይ እንደሆነ ምንም ጥርጥር የለውም። ታግሶ ታግሶ ትዕግስቱ ከአቅሙ በላይ ነው። እናም አሁን ላይ እንግዲህ በእነሱ ግርግር ፖሊስ ተጠርቶ እዛ ቤት ተገኝቷል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩኝ በአክብሮት እጠይቃለሁ። ዛሬ እንግዲህ እጅግ ደስ በሚል ሁኔታ አባባ የቲናን ሴራ በመከታተል እንግዲህ እጅ ከፍንጅ በመያዝም የትም ቦታ እንዳትንቀሳቀሱ በማለትም አሁን ላይ የጥይት ሩምታ እላያቸው ላይ አወረደባቸው። የቲናን እና የተመስገንን ጭንቅላት በታትኖ ለቀቀው። ትሁቴ በዚህን ሰዓት በድንጋጤ በጣም በሚያሳዝን ሁኔታ ድርቅ ብላ ቀረች። ነገር ግን የታገተው ዶክተሩም ምንድን ነው የምትፈልጉት ከኔ አላማችሁ ምንድን ነው እያለ ቢለምናቸውም ቲና ግን አይ ቀለል ያለ ነገር ነው እያለች ዶክተሩን ለማሳቀቅና በገዛችህ የማትወጣው ወንጀል ውስጥ ገብተሃል አለችው። እሱም ሕክምና ያደረግኩት አላት። ነገር ግን ምን ነው ስታይ ደነገጥክ? ስትመረምረኝ ጤነኛ መሆኔን አታውቅም ነበር እንዴ አለችው። ያልገባኝ ነገር አለ እያለ ነበረ ለአባባ። ዶክተሩም ውጭ ላውራህ ብሎ ለአባባ አውርቶታል። ቲና ግን የተንኮሏ ብዛት እንግዲህ ለተመስገን ደውላ ዶክተሩ መርምሮኝ እየወጣ ነው፣ ከዚህ ቤት ሲወጣ ተከታትለህ ዶክተሩን አግተው ብላው ነበረ። ዶክተሩን እንግዲህ ተመስገን አግቶ ይዞት ሄደ። በቦክስ በጥፊ በመምታትም እቤት ድረስ ይዞ ሄዶ ምንድን ነው ከኔ የምትፈልገው እባክህ ልቀቀኝ እያለ ቢለውም ግጥም አድርጎ አሰረው። ካንተ የምፈልገው ሰከን ባለ እና በተረጋጋ መንፈስ እንድናወራ ነው፣ እንዳትረብሽ አለው። ምንድን ነው ተኔ የምትፈልገው? ማነህ? ምንድነህ? ሲለውም ዶክተር ራስን በራስ ጊዜ ትልቅ ችግር ውስጥ ከተሃል። በእርግጥ የምንፈልገው በጣም ኃይለኛ ነገር አይደለም ካንተ። ስለዚህ አለው እኮ ምንድን ነው የምትፈልገው? ምንድን ነው አለ። በዚህን ሰዓት ቲና ደወለች። ይቺ ሴትዮ ደግሞ ሌት ቀኑን መደወል፣ ሌሊት ቅድም ደውዬላት አታነሳ አለ። ምክንያቱም በሰዓቱ ኤደንና ዳግም እንግዲህ ዳጊ መጥቶ ነበረ እና ኤደንም በደስታ ዳጊን ተቀብላ ወደ ቤት ስለሄደች እናም በዚህን ሰዓት ምንድን ነው እያለችው ቲናን ጠይቃት እንጂ ብላ ይዛው ገባች። ቲናን ሲጠይቃት እንግዲህ ዛሬ እንኳ የእውነት ታማለች፣ በእኔ አትጨክንም ነበር ኤዶ አላት። እንደዛ እኔም ብያለሁ አለች ኤደን። በዚህን ሰዓት በጣም ተናደደች። እናም በቃ እንውጣ ሲላትም ግን እኮ ሳሎን ሆነን ስለ ጋብቻችን ቤተሰቦችህ የፈቀዱልን ነገር እንድናወራ ፈልጋለሁ አለችው። እሺ እንግዲህ በቅርቡ እኔና አንቺ ቀለበት አድርገን ከዛም ወደ እውነተኛው ትዳራችን ተጋብተን ልንኖር ነው
አላት። ይህን ጊዜ ቲና መንጨርጨር ጀመረች። ሌላው አሳሳቢው ነገር እንግዲህ ኢደን ቲናን እየተበቀለቻት ትገኛለች። ግን እኮ ውዴ ቲና እኮ ይደብራታል። አፏ ስለማይናገር ነው። ለምን ሳሎን ይዘን ሄደን አናወራም አለችው። እሺ በቃ አለና ዳኒ ቲናን ሲገድፋት እንግዲህ ኢዴን ንደቷ ቦግ ቦግ አለ። እሺ በቃ ይዛና ብላ ሄደች። ዳኒና ኤዱ በአንድ ሆነው እንግዲህ ዳኒ ላይ ተለጥፋ ቅናት እንድሰማት አደረገቻት ቲናን። ውስጧ እየተቃጠለ አባባም እነዚህ ልጆች እኮ እርስ በርሳቸው እያወሩ እኛን ረሱን አለ አባባ። ከዛም በዚህን ሰዓት ቲና የመጨረሻ ተናደደች። ጥርሷን ንክስ ማድረግ ጀመረች። ትሁቴ በሰዓቱ የልጇን ፎቶ እያየች ተመስጣ እንዲሁም ደግሞ ልቧ እያዘነ ነበር። አባባ ሲገባ ደነገጠች። ፎቶውን ደበቀችው። አባባ ምን ነው ምን ሆነሻል ልጅ አላት። አረ ምንም አባባ አለችው። እና መርበትበት ጀመርሽ እኮ ለምንድን ነው ሲላትም አይ ምንም። እና ምን ሆነሽ ነው? ደህና ነኝ አባባ ምንም የተፈጠረ ነገር የለም አለችው። ፎቶውን ከእጇ ቀምቶ ሲያያት ይች ልጅ አንቺን ትመስላለች አላት። አዎ የውይይቴ ልጅ አይደለች አባባ አለችው። ግን ደግሞ የዚችን ልጅ ፎቶ ከተላከልሽ ጀምሮ መረጋጋት አይታይብሽም ትውቴ አባትሽ ነኝ አላት። አውቃለሁ አባባ ግን ደግሞ የቴ ልጅ አይደለች። ይሁን እንግዲህ ለማንኛውም አንቺ ተጨናንቀሽ ሳይሽ ሀሳቤን አስቀየርሽኝ እንጂ ማለት ልነግርሽ የመጣሁት ለሌላ ሀሳብ ነበር አላት። ምንድን ነው? እንግዲህ የተባባሉት ሚስጥራቸውን አውርተው ተለያዩ። በዚህን ሰዓት ቲና በተኛችበት ትሁቴ ቤት ወይም የቲናን ክላስ ማጽዳት ጀመረች። ጭልጥ ያለ እንቅልፍ ወስዷታል። እናም ትሁቴ እያጸዳች እያለች ቲና ደነገጠች። እንዴት አርጌ ልጥራሽ እያልኩሽ ነበረ በዚህ በጧት አለቻት። ዝም ብላ መጥረግ ጀመረች። ከዛም ቀጠለችና እንዴት አደርሽ ታዲያ? ደህና አደርሽ ቲና አለቻት። አሁን አንድ ቦታ እንድትወስጅኝ እፈልጋለሁ። የት? የትም ይሁን እሱን አይመለከትሽም ቲና። እኔ የትም ቦታ መሄድ አልፈልግም። እዩልሽ ቤተ ክርስቲያን ነው ብለሽ ይዘሽ እንድትሄጅ እፈልጋለሁ። እንዴ አለቻት። እዩልሽ ተናግሬያለሁ። እሽ ቁርስ ላቅርብላቸው። አንቺ ቁርስ እስከምታቀርቢ የሚቆይበት ምንም ምክንያት የለኝም። ቶሎ መሄድ ነው የምፈልገው። ስራ እኮ ነው ቲና። ስለዚህ ምንም ማድረግ ወይም ደግሞ እንደፈለግኩ ወጥቼ መሄድ አልችልም አለቻት። ኦ ተመስገን፣ ስራሽንም ይዘ እንደፈለግሽ ወጥተሽ አለመሄድሽንና ሰራተኛ መሆንሽን ስለተረዳሽ ደስ ይላል አለቻት። ቀጠለችና አንቺ ሰራተኛ ነሽ፣ እኔ ደግሞ አለቃሽ ነኝ። ስለዚህ የትም ምንም ብልሽ የትም ቦታ የመውሰድ ግዴታሽ ነው አለቻት። እሺ በቃ አለች። ይልሽ ፈጠን አድርገው አለቻት። በዚህን ሰዓት እንግዲህ ቁርስም ሳታቀርብ ትሁቴ ተገዳ ቲናን ነጠላውን ለብሳ ይዛ መሄድ ጀመረች። ሳሎን ዳኒም እንዲሁም ደግሞ አባባ ቁጭ ብለው ነበር። ኤዱ ወዴት ነው አሏት። ቤተ ክርስቲያን። ምን እኮ ቲና ቤተ ክርስቲያን አለች ኤዱ። አዎ ምናልባትም እኮ የእውነት አሟት ይሆናል አለች ትሁቴ። ልትቀየርም ትችላለች ስትል ይገርማል። ቤተ ክርስቲያን ልታሳያት ነው አለ ዳኒ። አዎ አባባ በዚህን ሰዓት ላጥ ብሎ ሄደ። እንግዲህ ትሁቴና ቲና እየሄዱ እያለ አባባ ተነሳ። ወዴት ነው አባባ አለችው ኢደን። መጣሁ ጠብቁኝ አልቆይም አለ። በዚህን ሰዓት ኢደን እንግዲህ በቲና ቤተ ክርስቲያን በሚለው ከት ብላ ሳቀች። ተገረመ ዳኒ። አሁን ላይ ቲናና ትሁቴ መሄድ ጀመሩ። አባባ ግን ሽጉጡን ይዞ እየተከታተላቸው ነበረ። ቲና ወዴት ነው የምትወስጅኝ
አለቻት። ወየትም ይሁን እኔን መከተል አለብሽ። እንዴ የት ማላቀው የትም ቦታ ብትወስጂ ልከተል ነው እንዴ? ግዴታሽ ነው። ግን ደግሞ ቆይ አየሩ እንዴት ደስ ይላል! ይህንን የነጻነት አየር ተከልክዬ መቀመጤ ኡፍ በጣም ደስ ይላል እያለች መሽከርከር ጀመረች። ከዛም ትሁቴን ቆይ ቆሜ አለቻትና ቲና በሩጫ ጀመረችው። ይች ሴት ያበደች እንዴ አለች ትሁቴ። በዚህን ሰዓት አሁን ነይ ቀጤ አለቻት። እባክሽ ንገሪኝ፣ የምትሄጅበትን ቦታ ሳላውቅ መከተሌ ለእኔ ጥሩ አይደለም አለቻት። ምንም ይሁን ምንም ተከተይ ስትላትም ትሁቴ እንግዲህ ሳትፈልግ ተከተለቻት። በዚህን ሰዓት አባባ ሁለቱንም ከኋላ እያንዳንዱ እርምጃቸውን እየተከታተለ ነበር። ቲና በሩን ከፍታ ስትገባ ዶክተር ሊያመልጥ እያለ ቲናን እያወራ ነበረ ተመስገን። ከዛም ዶክተሩን በድጋሚ መሬት ላይ ዘርሮ ግጥም አርጎ አስሮ አፉን አፈነው። በዚህን ሰዓት በሩ ሲከፈት ተመስገን ደነገጠ፣ ትሁትም ደነገጠች። አንቺ እንዴት እንደዚህ ታደርጊያለሽ? እዚህ ቦታ እንዴት ይዘሻት ትመጫለሽ? አላት። ከዛም እባክህ ዝም በል፣ ከዚህ ውጭ ሌላ አማራጭ የለም፣ ምንም አታመጣም አለችው። ቀጠለችና ትሁቴ ምን እያደረጋችሁ ነው? ለምንድን ነው ያገታችሁት? እናንተ ያሟችኋል እንዴ? የሰው ነፍስ እኮ ነው እዚህ ቤት ያገታችሁት አለች ትሁት አፏን ያዘች። ከዛም ዝም በይ አለቻት። በዚህን ሰዓት ቲና ከዶክተሩ ጋልፋ ቁጭ አለች። ከዛም ተመስገን እንግዲህ ትሁቴን ተጎኗ ሆኖ በፍቅር አይን ማየት ጀመረ። አባባ እንዳትቀሳቀሱ ብሎ ጉድ አደረጋቸው። የሚሆኑት ግራ ገባቸውና ጸጥ አሉ። ሌላው እንግዲህ አሳሳቢው ነገር የአባባ ሽጉጥ እላያቸው ላይ ሲንጸባረቅ ሁላቸውም በተለይ ትሁት በድንጋጤ ሲጥልትል ደረሰች። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ ይሆንላችሁ።